በረከቱን ሊያጣጥሙ አልቻሉም። እድሜያቸው በሰቀቀንና በድንጋጤ አለቀ። ሊያባብሉት ሞከሩ። ፍቅርን ካላየው አልገለጽ። ማዕድን አጥቼ አይምሰልህ፣ ከብት አጥቼ ስልጣን አጥቼ እንዳይመስላችሁ። ከሁሉ የሚበልጠው ፍቅር ምን እንደሆነ እስክታውቁ መሬትን ሰማይን ያዙ። በተለይ አንተ ውስጥ አገኘው። ገብቶሃል? ሰው ተኮር ሆንክ። ባልንጀራዬ ከኔ ይሻላል አልክ። ነፍስህን ለሌባው አሳልፈ መስጠት ጀመርክ። ብራቮ! አቤት ያቺ ጉዞ! ሰማያት ተከፍተው ሰላም እንደ ወንዝ በልቡ ሲፈስ ፍቅር እንዲሆን እመኛለሁ። ከሁሉ በላይ የሆነው አጋፔ ፍቅር፣ አንተ ከኔ ትሻላለህ የሚለው በሰማይ ሚዛን የሚደፋው ፍቅር እንድንሞላ ኢየሱስ ይርዳል። እግዚአብሔር የልቦናችን አይኖች አብርቶ የሰው ዋጋ ይግባል። አሜን። እና ይሄ ይሁዳ፣ ሮቤል፣ ስምዖንና ሌዊ ይሁዳ የሊያ ልጆች ናቸው እንዳልኳችሁ። አይኗ ልም ስለሆነ ፍቅሩ ወደ ራሔል ያዘነብላል ያዕቆብ። ምክንያቱም እሷን 18 ዓመት ተገዝቶላታል በፍቅር በጣም ነው እጅግ የሚወዳት። እግዚአብሔር መጠላቷን አይቶ ማህፀኗን ከፈተላት ይላል ሙሴ። እና ነገር ግን ሊያ አልገባትም። ፉክክሯ ከእህቷ ጋር እንጂ አይኗ የእግዚአብሔር ፕሮግራም ላይ አልነበረም። እና መጠላቴን ሰማ እግዚአብሔር፣ ስለዚህ የልጄ ስም እንዲህ ይሁን እና ባሌ ከኔ ርቆ ነበርና አሁን ወደ እኔ ይጠጋል፣ ስሙን ሌዊ እለዋለሁ። እግዚአብሔር መከራዬን ሰማ፣ ስሙን ስምዖን እለዋለሁ እያለች ከእህቷ ጋር የጨበጣ ውጊያ ገባች ማለት። ብዙ ልጅ ቢሰጣትም በሷ ማህፀን አድሮ በልጆቿ የሚፈጽመው ፕሮግራም አልገባትም። እና በዚህ ምክንያት ስሙን እንዲህ ያወጣች ሳለ አራተኛ ላይ ይሁዳን ስትወልድ ከፉክክር ጋር አይደለም ስሙን ያወጣችው፣ እግዚአብሔር ይመስገን ማለት ነው ይሁዳ። እና በዚህ ፉክክር ውስጥ እያሉ እግዚአብሔር መገለጥ ሰጠው። ያዕቆብ ወደ አባቶቹ ምድር ለመሄድ ሲነሳ ራሔል ምጥ ያዛት። ታውቃላችሁ፣ ዮሴፍን ወለደች። ድገመኝ ማለት ነው ዮሴፍ። እና ቢንያምን ልትወልድ ጥቂት ሲቀራት በመንገድ ላይ ምጧ መጣ እና ልትሞት እንደሆን ገብቷታል። ለአዋላጆቹ ስሙን ቢኒኦኒ በሉት አለች። ቢኒኦኒ ማለት እግዚአብሔር አስመርሮኛል ማለት ነው። ያዕቆብ ግን ቀየረውና ቢንያም አለው። ቀኝ እጄ እንደማለት ሊሆን ይችላል። እና ራሔል አንቀላፋች። ያ እናት የሌለው ልጅ ቢንያም ገና የእናቱን ፍቅር ያልጠገበው ዮሴፍን በጣም መውደድ ጀመረ። ያዕቆብ የእናቱን ፍቅር ባላንስ ለማድረግ ብሎ ከወንድሞቹ ይልቅ ዮሴፍና ቢንያምን ይወድ ጀመር። እና 10 አልገባቸውም ለምን እንደሚወደው። እነሱ እናት አላቸው፣ ጤና አላቸው፣ አባት አላቸው። ነገር ግን እናቱን ያልጠገቡ ልጆች ስላሉ ለዛ ለማባበል የተጠቀመበት ነው። 10 ግን አልተረዱትም። ዮሴፍን ጠሉት። ለምን ጠሉት? አባቱ ስለወደደው ነው። ያኔ መጽሐፍ ቅዱስ የለም፣ በህሊና ዘመን ነበሩ። ህልምም አለመ። እንደምታው ልጅ ስለነበረ ለማን ምን መናገር እንዲገባው አያውቅም። ዮሴፍም ለወንድሞቹ ህልሙን ነገራቸው። እነሱም እጅግ አብስተው ጠሉት ብሎ ሙሴ ጽፎልናል። እንግዲህ ሙሴ ትሁት ስለሆነ ዝርዝር አይጽፍም ብዙ ጊዜ እንደምታዩት፣ ግን አብስተው ጠሉት የሚለውን መተንተን ትችላላችሁ። ሰላም አይሉትም፣ ይገላምጡታል፣ ምናልባት ሊመቱት ይችላሉ። እነዚህን ሁሉ ያቀፈቃል። እና ይሄ ደግሞ አባታችን መውደዱ ሳያንስ እግዚአብሔር ወደደውን ህልም ካየ እግዚአብሔር ወደደው ብለው ስለሚተረጉሙ ነው። ከዛ ጠሉት። እና በዚህ ሰዓት ከቤታቸው ርቀው በጎቻቸውን በሚጠብቁበት ሰዓት ያዕቆብ ለዮሴፍ ቀጭን ትእዛዝ አዘዘ። ወንድሞች በጌሴም በጎችን ይጠብቁ የለምን? ድንኳን ተክለው ለብዙ ወራት፣ እስቲ ወሬያቸውን አምጣልኝ ብሎ ስንቅና መልእክት በዮሴፍ እጅ ላከ። ዮሴፍ በጣም የሚያስገርም ሰው ነው። ገና ከጊዜ ነው የገባው። ከሁሉ የሚበልጠውን መንገድ፣ ገዢውን የሆነ መንገድ በልጅነቱ አባቱ ሳያስረዳው የቀረ አይመስለኝም። እንደሚጠሉኝ አይደለም አባቴ ሆይ፣ እጅግ እንደሚጠሉኝ ነው የምታውቅ። ወይ ከኔ ጋር ሰው ላክ፣ ያለዛኔ አልሄድም። የምሄደው እኮ ምድረ በዳ ነው። አንድ ሰው እንኳን አይወደኝም ታውቃለህ። እጅግ ወደሚጠሉኝ ወደ ወንድሞቼ ነው የምትልከኝ። ፈንጂ ወረዳ ነው የምትልከኝ። እግዚአብሔር ብዙ እባብና ጊንጦች ጋር ነው የምትልከኝ። አልሄድም ማለት ይችላል፣ ግን አላደረገው። ልክ አሁን ጌታ ኢየሱስ ከሚወደው አባቱ ወደ ምድር እንደወረደ አይነት ሊሆን ይችላል። ከሚወደው አባቱ እጅግ ወደሚጠሉት ወደ ወንድሞቹ ወደ ምድረ በዳ ወረደ። እንዲያውም ጊዜ ስለማይኖር ታሪኩንም አላነበው። በምድረ በዳም ወንድሞቹን ሲፈልግ አጣቸው። ለምን? ግጦሽ ፍለጋ ከቦታ ቦታ ስለሚንቀሳቀሱ ነው። ዮሴፍ ወንድሞቹን ለማግኘት ሲቅበዘበዝ ሳለ አንድ ሰው በምድረ በዳ በሴኬም ተገለጠለት። ሲቅበዘበዝ ሳለ አያችሁ፣ ፈልጎ አጥቷቸዋል። ለመመለስ ወደ አባቱ በቂ ምክንያት አለው። እንዲያውም ከበቂ በላይ አውሬ ይበላኛል፣ ምድረ በዳ ነው፣ የምችለውን ፈልጌያለሁ ቢለው እንኳን በደህና መጣ ነው የሚለው ያዕቆብ። ነገር ግን ከይሉኝታ በላይ ከማሳበብም በላይ ዮሴፍ ወንድሞቼ ሳላገኝ አልመለስም ያለ ይመስላል። እና በምድረ በዳ አንድ ሰው ተገለጠለት። እንዲያውም ያ ሰው ጥያቄ ጠይቀዋል። እነሆም በምድረ በዳ ሲጓዝበት ሳለ አንድ ሰው አገኘውና ሰውየውም
ምን ትፈልጋለህ ብሎ ጠየቀው። ይሄ በምድረ በዳ የተገለጠው ዮሴፍንም የጠየቀው ማን ነው? አንዳንድ ኮሜንታሪዎች መላእክት ነው ይላሉ፣ ሌሎች ኢየሱስ በስጋ ተገልጦ ነው ይላሉ። ብቻ የሰማይ አካላት አንዱ ሊሆን እንደሚችል ፍንጭ ይሰጣል ሙሴ። በምድረ በዳ ምን ትፈልጋለህ አለው። ወንድሞቼን እፈልጋለሁ፣ ወዴት እንደሆኑ እባክህ ንገረኝ። ይሄ የተገለጠለት ሰው በዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ዮሴፍም ተከታትሎ ወንድሞቹን በዶታይን አገኛቸው። ተከታትሎ የሚለው ቃል ቀላል አይደለም በእውነት። አያቸው፣ እጅግ ወደሚጠሉት ወንድሞች እንደሚሄድ ያውቃል። የዋህ አይደለም፣ ሞኝ አይደለም። ዮሴፍ እንደሚጠሉት ቢያቅም ልክ ፍየል ወይም በግ አንበሳ አፍ ውስጥ እንደምትገባ እንደሚገነጣጥሉት ያውቃል። ነገር ግን ከሁሉ የሚበልጥ ፍቅር በፍቅር ገድል ለመስራት የፈለገ ይመስላል ዮሴፍ። የአዲስ ኪዳኑ የኢየሱስን ዱካ የተከተለ እንደሆነ መዓዛው ይሸታቸዋል እኮ በእውነት። እና ገና ከሩቅ ሲያዩት ያ ባልህንም መጣ እንገለዋለን፣ ከልሞይቱ እንደሚፈጸም እናያለን አሉ። በአንድ ጥርሳቸውን ነከሱበት፣ በአንድ ልብ። ገና ሲመጣ እንደምታውቁት ልብሱን ገነጠሉት እና ሮቤል እጁን አወጣ። አሁን የሊያን ልጆች ጀመርኩ ማለት ነው። በጣም ይገርማል። ሮቤል የያዕቆብ ብኩርና የጉልበቱ መጀመሪያ ሮቤል ሐሳብ አለኝ አላቸው። ምንድነው ሐሳብ? ወንድማችን ነው፣ እሱን ገለን ደሙን ብንደብቅ ምን ይጠቅመናል? ታዲያ ምን እናድርግ አሉት። ጉድጓድ ውስጥ እንጨምረዋል። ይሄን ለምን አለ እና ሙሴ በመንፈስ ቅዱስ መነዳት እግዚአብሔር ገልጦለት ሲጽፍልን የአፉ ቃልና የልቡ ሐሳብ አንድ እንዳልሆነ ሽንገላው ተጽፎልናል። ከጉድጓድ አውጥቶ ወደ አባቱ ሊወስደው ሲል ወንድሞቹን በውሸት እንደዚህ ያለ የለም። ሮቤል ትክክል አይደለም እንዳለው ሆኖ ቢሆን ኖሮ የሚፈጠረውን አስብ። ዮሴፍ በልጅነቱ ወሬ አይደብቅም። ለአባቱ የሆነውን ይነግረዋል፣ ጠቅላላ ይረግማቸዋል። በወንድማማቾች መሃል ጠብ ይለኩሳል። ሮቤል በአባትና በልጆች መሃል የማይበርድ መዝጊያ የሌለው በር ነው የሚከፍተው። ማድረግ የሚገባው መገሰጽ ነበር። በኩርናው ተጠቅሞ ማንም ሰው ዮሴፍን መንካት አይገባውም። ወንድማችን ነው፣ ስጋችን ነው ቢል ያምርበት ነበር ዮሴፍ ሮቤል። ነገር ግን እንደ ዕድሜው አይደለም ጉልበቱ፣ እንደ ዕድሜው አይደለም ንግግሩ እና ጉልበቱን እንግዶች የበሉት ሞገስ የሌለው እንደ ዕድሜው ኃይሉ ያልሆነ ሰው እንደ ሮቤል አላየኸው። በኋላም እናየዋለን ጥቂት። ለምንድን ነው እንደዚህ ሰነፍ የሆነው? በአባቱ ዘንድ ሞገስ ለምን አጣ? ስንፍናው በሕይወት መዝገብ ለምን ተጻፈ ብዬ አጠናው። በጣም ብርቱ ስህተት ስለተሳሳተ ነው። የእንጀራ እናቱን ዘለፋን ያዕቆብ 4 ሚስቶች አሉት ታውቃላችሁ። ከአንዷ ጋር ግብረ ሥጋ ግንኙነት በድብቅ ስላደረገ እና ሮቤልም ከያዕቆብ ሚስት ከእንጀራ እናቱ ጋር ተኛ፣ እስራኤልም ሰማ ይላል ሙሴ። ቀላል አይምሰላችሁ። ምንም ሲሉ አታዩም። ሰማ ማለት ለመቼ እያዘጋጀው እንደሆነ እግዚአብሔር ነው የሚያውቀው። እና ከዛ ጊዜ ጀምሮ ሞገስን ያጣ ይመስለኛል። አይደለም ምሳሌ ላይ ዝሙት የሚሰራ ሰው አይተሃልን? አእምሮ ይጎለዋል ይላል። እና ዝሙት አንዱ የሚያደርገው የሰውን አእምሮ ይቀማል ማለት እና ሮቤል ዘርበላሉት እና ልክ እሱ እንዳመጣው ሐሳብ ጭቃ ውስጥ ጨመሩት እና መዝሙረኛው ዳዊት እያለቀሰ ሲማጠናቸው አልሰሙትም። እና ዮሴፍ ጉድጓድ ከገባ በኋላ እንጀራ ሊበሉ ተቀመጡ። ሙሴ የሚያስገርም ቃል ይናገራል። ጉድጓዱ ውሃ የሌለበት ደረቅ ነበር፣ እንጀራም ሊበሉ ተቀመጡ። ምን አይነት ድንዛዜ እንደሆነ ይሁ። ወንድማቸውን ስጋቸው ጉድጓድ ውስጥ ሆኖ እንጀራ እንዴት ነው ሆዳቸው ውስጥ የሚገባው ትላላችሁ? የሱስ ሰቆቃና የምድረ በዳ ጉዞ የአባታቸው ልጅ ጉዳይ እንዴት አይምሯቸውን አልያዘው? ስለዚህ ከሁሉ የሚበልጥ ፍቅርን ስለማያውቁ በጨለማ ውስጥ ነው ያሉት። የዚህ ዓለም ገዢ ተቆጣጥሯቸዋል። የእግዚአብሔር የዘላለም እቅድና ከሁሉ የሚበልጥ ፕሮግራምን አያውቁ ማለት ነው። እና ረጃጅም ናቸው፣ በጎች ይጠብቃሉ፣ አንዳንዶች አግብተዋል። ነገር ግን በጨለማ ውስጥ ነው ያሉት። ከሁሉ የሚበልጥ ፍቅር ምን እንደሆነ አያውቁ። እየበሉ እያሉ እስማኤላውያን ዕጣንና ከርቤ ወደ ግብፅ ለመነገድ ሲመጡ ይሁዳ እጁን አወጣ። የዛሬው ዋና ርዕስ እሱ ነው። በእውነት ወንድማችን ገለን ደሙን ብንደብቅ ምን ይጠቅመናል? ምን እናርግ? እንሽጠው አላቸው። በአንድ ድምፅ እሺ አሉት። ለክፋት አጋንንታዊ ሐሳብ ይሁዳ ፈለቀ። ወንድሙን እንሽጠዋል። የሚገርም ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ታውቃላችሁ። እግዚአብሔር ከሱ ጋር አይደለም፣ በድቅድቅ ጨለማ ይኖራል ብሎ ዮሐንስ ደጋግሞ ነው የጻፈልን። ወንድማቸውን አወጡት፣ ለእስማኤላውያን ነጋዴዎች በ20 ብር ሸጡ። 20 ሚሊዮን የሆነ ዋጋው 100 ሚሊዮንስ ቢሆን ወንድም በብር ይሸጣልን? ለአሁኑ ዘመን ቀላል ነው በእውነት። ከዚህም በላይ ሆኖ አይተናልን። ወንድማቸውን ሸጡት፣ ይዘውት ሄዱ። ልብሱን አውልቀው በደም ነክረው ለያዕቆብ አመጡለት። ይሄ ልጅ ልብስ ነው፣ በምድረ በዳ አገኘ ነው አሉት። ያዕቆብ ጀመረ።
አዎ የልጅ ልብስ ነው፣ እኔ ነኝ የሰራሁት፣ እኔ ነኝ ያለበስኩት። ክፉ አውሬ አግኝቶታል፣ ልጄን ቦጫጭቆታል፣ ልብሱን ቀደደ፣ አመድ ለበሰ፣ ማቅ ለበሰ፣ መሬት ላይ ተቀመጠ። 40-60 ቀን አልቅሶ ይተዋላሉ። ነገር ግን ከዕለት ዕለት ሐዘኑ ስር እየሰደደ መጣ ማለት ነው ያዕቆብ። በአንድ በኩል ለያዕቆብ ተናግሮታል በዮሴፍ አድሮ። እግዚአብሔር ለባሪያዎቹ ሳይናገር ምንም አያደርግም። ይሄ እናትህና እኔ እንሰግድልህ ሊሆንን ስለ ጨረቃው ከዋክብት ስለ ነዶ እግዚአብሔር ነግሮታል እኮ። ከተነገረው ቃል ይልቅ ያየው ጨርቅ በልጦበት ማቅ ለብሶ ተቀመጠ። ቢሆንም አትፈርዱበት፣ አባት ስለሆነ ሰዋዊነቱ አሸነፈው። ይሄ ማቅ ለብሶ ተቀመጠ የሚለውን አንዳንድ ኮመንታሪ ላይ ፈለጉ። እንቅልፍ እንዳይዛችሁ የሚኮሰኩስ አፈር ውስጣቸው ይበትናሉ። አልጋ የለም፣ ልብስ መቀየር የለም። መሬት ላይ በሰቆቃ ህመሙ እንዲጨምር ሆን ብሎ ማቅ ውስጥ ይተኛል። ከባድ ሐዘን። ብዙ ልጆች አሉ በቃ ሐዘንን ተዋሉት ልጆቹ። እስከ ሙታን ስፍራ እስከወርድ እስከ ሞት ድረስ ሐዘኔን አለቅ። ስለ ልጅ ምን ታውቃላችሁ? በቀላሉ አላቆምም፣ እስከ ሞት አዝናለሁ አላቸው። መራራና የምር ነበር። ይሁዳ እንዳሰበው 3-4 ቀን አልቅሶ ይተዋል ብሎ አስቦ ነበር። ሲያየው ከገመተው በላይ መንገድ ስቷል። ሙሴ በግልጽ ምዕራፍ 38 ቁጥር 1 በዚህ ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ። ይሁዳ ለምን ወረደ? ለምን ተለየ? እንጀራ አላጣም፣ ወንድም አላጣም፣ አባት አላጣም፣ እናት አላጣም። ከሁሉ የሚበልጠው ፍቅር ስላጣ ይበላል አይጠግብም። የዮሴፍ ደም ይጮሃል፣ የአባቱ ሐዘን ያቃጭልበታል። እረፍት አጣ ይሁዳ። ወደ ከነዓን ምድር ወረደ። ታሪኩ ሙሴ እግር በእግር ተከታትሎ ነው የሚጽፍልን። ከዛም አንድ ከነዓናዊ ሴት አገባ። እግዚአብሔር ስራ ጀመረ ማለት ነው። ይሁዳን ፈቀቅ አረገው ከወንድሞቹ። ወደ ምድረ በዳ ወስዳታለሁ ለልቧም እናገራለሁ እንደሚል በጣም ከባዱን መንገድ እግዚአብሔር ሊያስኬደው ጀመረ። ይሁዳ ሴት አገባ። ከዛች ከሚስቱ 3 ልጆች ወለደ። የመጀመሪያው ኤር ነው፣ ሁለተኛው አውናን ነው፣ ሶስተኛው ሴሎም። እግዚአብሔር ስራ ጀመረ። የሰው ዋጋ ይገባው ዘንድ አይደለም፣ በምድር ሲኖር ገዢና ዋና ሐሳብ ምን እንደሆነ የሚመራው መለኮታዊ ሐሳብ ምን እንደሆነ እንዲያውቅ ወደ ምድረ በዳ ወሰደና ለመጀመሪያው ለኤር ትዕማርን አጋባው። ለምታውቁ ትዕማርና ኤር በሰርግ ተጋቡ። ኤርም በእግዚአብሔር ፊት ክፉ ነበርና እግዚአብሔር ኤርን ገደለው ይላል። ይህን ቃል መዘርዘር በእርግጥ ያስፈልጋል። በእግዚአብሔር ፊት ክፋቱ ጽቦ እስኪሞላ የደረሰው ኤር የይሁዳ የበኩር ልጅ ነው። ለአምሳት ወለደች፣ አትልሰው እሳት አትተው ልጅ ነው እንደሚባል የልጅ ጉዳይ ይሁዳ እየገባው መጣ። ምናልባት ሴትዮዋ ሽማግሌ ያላከችም ትዕማር፣ አልጋ አልቀየረችም ትዕማር፣ ወደ አገሬ ሄጄ ሌላ ላግባ አላለችም። ምንም ባይመቻት በክፉ እጅ ጉያ ውስጥ ጭጭ ብላ ተቀመጠች። ሲያየው አይቀየርም። የፓትሪያርክ የልጅ ልጅ ይሁዳ በምድር ላይ እጅግ ክፉ ነበር። ይህን ዘኬት አመጣው። አባቱ ያዕቆብ አይደለም፣ አያቱ ይስሐቅ፣ ቅድመ አያቱ አብርሃም የፓትሪያርክ ልጅ በሚስቱ ላይ እጅግ ክፉ ነበር ተብሎ ተጻፈለት። ገደለው ያለ ዕድሜው። አሁን ይሁዳ ሸንፈጥ ይላል። ልጅ ሲሞት እንደምሰብክ አይደለም ታውቃላችሁ። ሁለተኛውን ልጅ አውናንን የሚስትህን የወንድምህን ሚስት አግባት፣ ከሷም ልጅ ውለድ፣ የአባቱ ስም በሞተው ስም ይሁን አለው። በብሉይ ኪዳን እንዲህ አለ፣ እኔ ሚስት አግብቼ ልጅ ባልወልድ የኔ ስም ከምድር እንዳይጠፋ ወንድሜ ሚስቴን ያገባና ልጅ ይወልዳል። የወለደው የልጅ አባት ስም ግን የኔ ነው የሚሆነው፣ ስሜ በምድር ላይ እንዳይጠፋ። ይሄኛው ደግሞ የበለጠ እርጉም ሰው ነው ኤርም በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድምህ ሚስት ግባ አግባት፣ ለወንድምህም ዘር አቆምለት አለው። አውናንም ዘሩን ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈሰው ነበር። አውናን ዘሩን እግዚአብሔር ነው የሰጠው። ማህፀኗ ይሰራል። ይገርማችኋል። እሱ የሚያደርገው ምንድነው? መተኛት ነው፣ መነሳት ነው። ምንም የሚጨምረው ነገር የለም። የሰማይ አምላክ መለኮታዊ አደራረግ ነው። ስሜቱን ይወጣል። ከረካ በኋላ የወንድሜ ስም ከሚጠራ ለዘላለም አልውለድ ብሎ ዘሩን ይጫፈሰው። ከባድ እርግማን ነው በእውነት። እቺ ሴት ከእድሜ ጋር ይገናኛል። የልጅ ጉዳይ እንደምታውቁ ካሁን ጸነስኩ ብላ አብራው ስትተኛ የልቡን አድርሶ ዘሩን ይከለክላት ነበር። እግዚአብሔር ጊዜ ሰጠው። የወንድሙ ስም ቢጠራ ምን ቸገረው? እሱ የሚያዋጣው የለም። ከዚህ ከኤር በላይ እጅግ ክፉ ሰው ነው። ይሄ ደግሞ የይሁዳ ልጆች ምን ነካቸው ላለው በእውነት እግዚአብሔር ጊዜ ሰጠው። አይማርም፣ አይመለስም፣ ገደለው።
ሰይጣን አይደለም የገደለው፣ እግዚአብሔር ገደለው። በትክክል ሙሴ እንደዛ ነው የጻፈልን። አሁንም ዘሩን ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በወጣ ጊዜ ዘር እንዳይሰጥ ዘሩን በምድር ያፈስ ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት። እርሱንም ደግሞ ቀሰፈው፣ ገደለው አይደለም፣ ያለ ጊዜው ወሰደው። ሁለት ልጅ ሞተበት። ወደ ምድረ በዳ ወስዶ እግዚአብሔር ያነጋግረው ጀመር። በቃል አልገባ ሲለው በስራ ያነጋግረው ጀመር። ሰው በ20 ብር የሚሸጥ አይደለም። ወልደህ እየዋየህ እንዲህ ነው የሚያመው። ታላቁን መንገድ ከሁሉ የሚበልጠውን ፍቅር አታውቅም። ሰው ተኮር አይደለህም ማለት ተመልከት። በልጆች አሉ ይሁዳ እየገባው የመጣ ይመስለኛል። ታናሹ ልጁ ሴሎም እንደ ወንድሞቹ እንዳይሞት ብሎ ሄደች፣ መበለት ሆነሽ ኑሪ፣ ባል የሞተበት ሴት ልበሺ እስኪያድግ ድረስ አላት። ትዕማርም ቤሎ በለበሰችበት ከተማ ባል የሞተበት ሴት ልብስ የመበለት ልብስ ለበሰች። ትዕማር እንደ ገፊን የቆጠራት እንደ ሙት ባህር ነው የቆጠራት። ልጆቼን ሁሉ ጨረሰች ነው ያለው። እግዚአብሔር አጀንዳው ግን ከይሁዳ ጋር ነው፣ ከትዕማር ጋር አይደለም። ትዕማርም ወደ ከተማዋ ተምና ወረደች። ልጁ እስኪያድግ ድረስ የመበለት ልብስ ለብሳ መጸለይ ጀመረች። ከፀሐይ በታች ተስፋዋ ሴሎም ብቻ ነው። ጉንፋን ሲይዘው ትጸልያለች። ምክንያቱም አድጎ እሷን ለማግባት የሚችል ተስፋ እሱ ብቻ ነው። በብዙ ጸሎት ሴሎም ትንሹ ልጅ አደገ። ይሁዳ ግን ይላል ሙሴ ለአቅመ አዳም ደርሶ ትዕማርን ለማግባት በሚችልበት ጊዜ እንዳይሞት ብሎ ከለከላት። አንዱ ከፋባት፣ አንዱ አፈሰሰባት ዘር። አሁን ደግሞ ስትከለከል ነው የምታዩት። ይቺ ሴት ከባድ ሴት ነች። ብዙ መከራ ውስጥ አልፍ። በዚህ ሰዓት እግዚአብሔር በይሁዳ ላይ እጁን ጭኖ ታሪክ መስራት ጀመረ። እንደምታውቁ በጎች ትዕማር ባለችበት መንደር በተምና በጎቹን ሊሸልት ወረደና ለትዕማርም አማትሽ እየመጣ ነው አንቺ ቀበል ያሏት። ማን አላት? አልተጻፈም። በህልም ይነግራት እግዚአብሔር፣ መልአክ ይላክላት፣ ሰው ይሁን አይታወቅም። ስለዚህ የጋለሞታ ልብስ ለበሰች፣ የመበለት ልብሷን አወለቀች፣ ሴተኛ ዳሪ መስላ አሳቻ መንገድ ላይ ቁጭ ብላ ጠበቀች። ፊቷን በቀጸላ ሸፍናለች፣ ልብሷ በሙሉ በጓንት ነው፣ እጇም አትታወቅም። ሴተኛ ዳሪ መሰለችው። ይሁዳ እባክሽ አንቺ ሴት ከአንቺ ጋር ልተኛ አላት። በጣም ጥሩ ስራዬ ነው፣ ምን ትሰጠኛለህ? ጠቦት እልክልሻለሁ። በጣም ጥሩ ጠቦቱ እስክታመጣልኝ 3 መልእክተኞች ስጠኝ፣ 3 መያዣ ስጠኝ። ምስክር በ3 ስለሚጸና ነው። በብሉይ በትርህን፣ አምባርህን፣ ቀለበትህን ስጠኝ አለች። እሱን ከሰጣት በኋላ የልቡን አደረሰ። ፀሐይ ሳይወጣ ሹልክ ብሎ ይሁዳ ጠፋ። ትዕማርም የጋለሞታ ልብስ አወለቀች፣ ጣለችው። የመበለት ልብስ ለብሳ ወደ ተምና ወደ ቀበሌዋ ወረደ። የእግዚአብሔር ስራ ድንቅ ነው በእውነት። በግ ላከ ለጓደኛው፣ ሴትየዋ አልተገኘችም፣ ተዋት፣ በግ ልኬላት ነበር አለ። ነገሩ በዚህ ተደፍኖ ታሪኩ ቀጠለ። የተምና ሰዎች የትዕማር ሰዎች በ3ኛ ወር ትዕማርን አዩዋት። ትዕማርም አርግዛ ነበር። ሲያዩት ቦርጭ አይደለም፣ 1 ወር ታገሷት፣ 2 ወር ታገሷት፣ 3ኛ ወር ላይ አረጋገጡ። ስለዚህ ደብዳቤ ጻፉለት። የሰው ልጅ ምራተ ትዕማር ሴስናለች፣ ዘሙታለች፣ ነፍሰ ጡር ከሆነች 3 ወሯ ነው ብለው መረጃ ላኩለት። ቡና እየጠጡ መረጃ ሰብስበው አሾልከው ላኩለት። ሰላይ አኑሮ ነበርን ይሁዳ እላለሁ በእውነት። በእጁ ላይ 2ኛ ፈተና እግዚአብሔር ከተተለ። በዮሴፍ ፈተነው፣ ተዘረረ። ይሁዳ በትዕማር ሊፈትነው የሰማይ መላእክት ያዩታል። ይሁዳ አይምሮ ተቀይሯልን? የሚያስተሳሰብ ሰማያዊ ነው መንፈሳዊ ነው ወይስ ስጋዊ ነው ምድራዊ ነው የሚል ኬላ ውስጥ ገባ። በይሁዳ ደብዳቤ ሲገባ የተናገረው ቃል ከፓትርያርክ ልጅ አይጠበቅ። ወደ ሜዳ አውጧት፣ አንደኛ እሰሯት፣ በእሳት አቃጥላችሁ ግደሏት፣ ጽንሱንም ጭምር። ይሁዳ ለሕፃናት አይራራም? ለሴቶች መብት ግድ የለውምን? ለምን ሕጉን ጣሽ ተብሎ ቀድሞ ሳይጠየቅ ሰው ይፈረድበታልን? አስገድደው ደፈሩሽ ሆይ ምን ሆነሽ ነው ከባህሉ የወጣሽው አይባልምን? ምን አይነት ጭካኔ ነው! ስለ ልጆቹ ሊበቀላት ፈለገን ያሰኛል በእውነት። ወደ ሜዳ አውጧት፣ ነፍሰ ጡሩንም እሷንም አንድ ላይ አቃጥላችሁ ገደሏት። ከፓትርያርክ አፍ ሰውን ማቃጠል ወጣ። በጣም ይገርማል። ስለማን እንደማወራ ሊገባችሁ ይችል ይሆናል። ለብዙ ዓመት ክርስትና ያለባት የፓትርያርኮች ምድር በሰው ልጆች ማንነት ስትመዘን ወገኖች ሆይ በጣም በስጋት ውስጥ ያለንበት ጊዜ ጆሮን ጭው የሚያደርግ ነገር ከልቡ ወጣ። ሰዎችም አወጧት፣ በግንድ አስረው ሊያቃጥሏት ችቦ እሳት ሊለኩሱ ሲሉ 3ቱን መልእክት ለይሁዳ ላኩለት። ከዛ አቃጥሉኛለች። ምንድነው በትሩ? ምንድነው አምባሩ? ምንድነው ቀለበቱ? እሱ ያነበዋል አለች። በጠባቂዎች ተይዛ እንዳታመልጥ እጅግሯ ታስሮ እያለቀሰች ላብ በላብ ተደፍቃ ሊሆን ይችላል። የይሁዳ ቃል ከሰማይ በታች ያድናታል።
እኔ አላውቅም አይኔን ግንባር ያልገው ቢል ወገኖች ሆይ ምንም ምርመራ የለም። የእንባ ጠባቂ የለም፣ የሴቶች መብት የለም። ያጋዩታል። ከሰማይ በታች ይሁዳ ብቻ ነው የሱን መልስ በጉጉት መጠባበቅ ጀመረ። አረ ይሁዳ ይሄ ምልክት ምንድነው? ከመቃጠል በፊት ስጡት ትላለች። አምባሩን አንብበው፣ በትሩን አንብበው፣ ቀለበቱ ምንድነው መልእክቱ አሉት። እነዛን መልእክቶች ባየ ጊዜ መሸምጠጥ ይችላል ይሁዳ። ካሜራ አልተቀረጸ። በማህበረሰቡ ክብሬ ከሚዋረድ አላውቅም የራሷ ጉዳይ ነው ቢል ትቃጠላለች። ነገር ግን አልቻለም። ለምን አልቻለም? ይሁዳ ምን ቀየረው አልኩ። እነዚህ 3 መልእክተኞች በእርግጥ ግዑዝ መልእክተኞች ብቻ ናቸውን? አይመስለኝም። በእነዚህ 3 ወራት በትር አምባርና ቀለበቱን አቅፋ፣ ምናልባትም ተንበርክካ፣ ምናልባትም ላዩ ላይ ተኝታ የእግዚአብሔር ኃይል እንዲያርፍባቸው የይሁዳን አይምሮ እንዲቀይሩ የእግዚአብሔር መልእክተኞች እንዲሆኑ ተማጽና ይሆንን? በገምት አልስትም። በእውነት እንደዚህ አርጋ እኔ አንድ ሰው ልጆቼን እና እኔ ትቶ በሮ ጠፋ። ቄሱ ምንም ያጠፋሁት የለም በእርግጥ ህሊናዬ ይመሰክርልኛል። ምን ላርጋለች? ብዙ ላገኘው ሞከርኩ፣ ዘጋብኝ እና ልጆቹና እሷ የተጎዱ እንደሆን ሳቅ የኔንም አማላጅነት በር ስለዘጋብኝ ምን እንደማረግ ጨነቀኝ እና እየጸለይኩ ያለው አለልኝ። የዚህ ሴትዮ ታሪክ የሆነ ጨርቁን አምጪልኝ አልኳት። አንገቱ ላይ የሚያደርገውን ስካርፕ አመጣችልኝ። የሰማይ አምላክ በዚህ ጨርቅ ላይ አንገቱ ላይ በሚያደርገው ስካርፕ ላይ ኃይል ይደር። የሰማይ አምላክ ነው። ትችላለህ በሁሉ መናገር። በአህያ ተናግረ የለም፣ በአንድም በሌላ ትናገር የለም። የሱ ልብስን ይዤ ማጥናለሁ። ቀንና ሌሊት መጮህ ጀመርኩ። ይገርማችኋል፣ ተአምር ነው የሆነው። ከአንድ ሳምንት ጸሎት በኋላ ማንም ምንም ሳይናገረው ቀጥታ ወደ ቤቱ ገባ። ምን አለሽ አልኳት። እንዴት ልመለስ ቻለ ብዬ ጠየኳት። ሳትጸልይብኝ አልቀርም። አይምሮዬ ጠቅላላ ወደ አንቺ ያስብ ጀመር። እንቅልፍ ማጣው ባለሁበት ልጠጣ ስላቃተኝ፣ ከሌላ ሴት ጋር ልተኛ ስላቃተኝ ብዙ ሳትጸልይብኝ አልቀርም ብሎ ወድቆ ንስሐ ገባለች። ተአምር ነው። ምናልባት ትዕማር እንደዚህ አድርጋ ይሆንን? ገና በትሩን ሲያየው አይምሮ ተቀየረ። ቀለበቱን ሲያየው ሌላ መልእክተኛ ሆነበት። አምባሩን ሲያየው ሌላ ሐዋርያና መልእክተኛ ሆነበት። ይሁዳም የሚያስገርም ቃል ካፋው ኖ እሷ ከኔ ይልቅ መልካም ነች፣ ከኔ ይልቅ ጻድቅ ነች፣ ከኔ ይልቅ እውነተኛ ነች። ሴሎም አድጎ አልሰጠኋትምና ትክክል ነች፣ ማንም እንዳይነካት። የፈለገ ይሁን እኔ ነኝ ከሷ ጋር የተኛሁት፣ እኔ ነኝ ልጁን የከለከልኳት፣ እኔ ነኝ በደለኛው፣ እሷ ጻድቅ ነች አለ። ይህ አንዳንዴ ፓራዳይም ሽፍት የምትሉት ጊዜያዊ ለውጥ ሳይሆን የአእምሮ ሴታፑን እግዚአብሔር ቀየረው። ምናልባት ሳኦል ከሳሙኤል ፊት ዞር ሲል ልቡን ቀየረለት እንደሚል አእምሮ 180 ዲግሪ ተቀየረ እንደማለት ይቻላል። ገባው። ከዚህ በኋላ ይሁዳ ሆኖ አታዩት። ማርች ሲቀይር፣ ትንፋሽ ሲሰበስብ፣ የሰማይ ጸጋ ሲገጠምለት፣ መለኮታዊ ጉባኤ በሰማይ ያሉት ሰማዕታት አረማመድን ሲራመድ እግሩን ሲቀየርለት ታያላችሁ። ትዕማርም ዛራ ወጣ አይደለም? አዎ ተመልሶ ገባ። ፋሬስ ወጣ፣ ጥሶ ወጣ ማለት ነው። ፋሬስ ከዛ ዛራን ወለደች። 2 ልጅ ገደለበት፣ 2 ልጅ ቀሰፈበት፣ 2 ልጅ ሰጠው ማለት አየ። ሊያስተምረው እንጂ ሊቀጣው ሊበቀለው እንዳልሆነ እዩ። 2 ልጅ ከወሰደበት በኋላ 2 ልጅ ከሰጠው በኋላ ይልቁንና ፋሪስን ይሁዳ ወደ ቤተሰቡ ቀላቀለ። ሌላ ይሁዳ፣ ከለሩ ያው ነው፣ የጸጉሩ ብዛት ያው ነው፣ ቁመቱ ኪሎ ያው ነው። አእምሮ ግን ተቀይሯል። ከሁሉም ይበልጥ መለኮታዊ፣ ከሁሉም ይበልጥ ታላቅ ነገር ምን እንደሆነ ይሁዳ ገብቶታል። አብረው እየበሉ እየጠጡ ሳሉ ዓለም አቀፍ ታሪክ ጀመረ እግዚአብሔር። ቀድሞኑ ከሁሉም ይበልጥ ፍቅር የገባው ዮሴፍ ጳጢፋር ቤት ወህኒ ቤት አይደለም የግብጽ ጠቅላይ ሚኒስትር ሆኖ ቋንቋው ንግግሩ ተቀይሯል፣ መልኩ ተቀይሯል። ማንም ሊያውቀው እስከማይችል በፍጥነት መጥቋል እና ረሃቡ ግብጽን አልፎ ከነዓንንም ጨምሮ አንኳኳ። ያዕቆብም ልጆቹን ሁሉ ለስንዴ ላካቸው። እግዚአብሔር ታሪክ ውስጥ ይሰራል። ገርማችሁ። ስለዚህ ቢንያም ትንሽ ስለሆነ አስቀረና 10ሩን ጆንያ አህያና ብር ሰጥቶ ያዕቆብ ላካቸው። ዮሴፍ አወቃቸው። ቂም ሊያዝ አልፈለገም፣ ሊበቀል አልፈለገም። ስሞ ሊያቅፋቸው ፈልጎ ነበር። ብዙ ብር አለው፣ ብዙ ቤት አለው። ሰቆቃ ውስጥ እንዲያልፉ አልፈለገም። ነገር ግን አልተገለጠም። ለምን? ፍቅር ሳይኖር ሊገለጥ አልፈለገም። ጥቅም የለውም። ያውቀዋል ዮሴፍ። ፍቅር ሳይኖር ቤንዚል ቢወጣ፣ ፍቅር ሳይኖር ይሄ ቢገደብ ምንም ጥቅም እንደሌለው ዮሴፍ ያወቀ ይመስለኛል። በእውነት ተበላልተው ነው የሚያልቁት። እና እናንተ የማን ልጆች ናችሁ? አንድ የፓትሪያርክ ልጆች ነን፣
አንዱን አውሬ በላው፣ አንዱ ትንሽ ስለሆነ ስንዴ ልንገዛ መጣ። ሽማግሌው ደና ነው፣ ደና ግን አትመስሉኝም፣ ስንዴ የምትገዙ ሰላዮች ናችሁ። ኖ የግብፅ ንጉሥ እንደምን እንዲህ ትላለህ? የአንድ አባት ልጆች ነን አልን። ኖ 100 አለቃ እስር ቤት ጨምርልኝ። ዮሴፍም ተለወጠባቸው። ሙሴ ሲስል በጓዳ ግን ያለቅስ ነበር። በአስተርጓሚ ያወራቸዋል። ሊባርካቸው ፈልጓል፣ ተከልክሏል። ሊገለጥላቸው ፈልጓል፣ ተከልክሏል። ለምን? የሚፈልገው አንድ ሰማያዊ ብፅዕና አለ። ወህኒ ቤት ሄዶ በአስተርጓሚ ስለሚያወሩ ቋንቋቸውን የሚሰማ አይመስላቸውም። እሱ ግን ዕብራይስጥ ያውቃል። ሮቤል ንግግር ጀመረ። የዛ ትንሽ ልጅ ደም እየተከታተል ነው። ተው ስላችሁ አልሰማችሁኝም ነበር። እሰይ እግዚአብሔር ጨምር፣ የሰው ዋጋ ይግባቸው። እንደ ጎመን የሚቀነጠስ እንደ ሙዝ የሚቀጠፍ እንዳልሆነ ይግባቸው፣ ጨምር። ከ3 ቀን በኋላ እኔ እግዚአብሔርን እፈራለሁ፣ ሽማግሌውም እንዳይራብ ሂዱ፣ የፈርዖንን ሕይወት ትንሹን ልጅ ካላመጣችሁ ፊቴን አታዩ ብሎ ላካቸው። ሲልካቸው ስምዖንን ግን አሰረው ይላል። ሁለተኛው የልያ ልጅ ልመጣላችሁ። አንደኛው የልያ ልጅ ሮቤል በዝሙት ወድቋል። ሁለተኛው ስምዖንን አሰረው። ለምን አሰረው? ሊበቀለው ፈልጎ ነው? አይደለም። ስምዖን ማለት እርጉም የመጨረሻ ከይሲ ሰው ነው። ያውቀዋል ዮሴፍ። እህቱን ዲናን የኤሜር ልጅ ሴኬም የሚባል የንጉሥ ልጅ ወደዳት፣ ድንግልናዋን ወሰደ። እሷም ወደዋለች። እሷ ነች ወደ ቤተ መንግስት የገባችለት በእውነት። እና ንጉሱ እኔ የፈለጋችሁትን ማጫት በሉኝ፣ ቅጣትም ቅጡኝ፣ ግን ልጃችሁን ለልጄ ዳሩለት። የኛን ልጆች ውሰዱ፣ የእናንተንም እንወስዳለን በትህትና አለ ንጉሱ። ያዕቆብም ከምድረ በዳ ልጆቹን ጠራቸው፣ ይሄን ኬዝ ስተዲ ሰጣቸው። በእርግጥ ይሄን ከባድ ኬዝ ስተዲ ምድረ በዳ ለሚኖር ላልበሰለ ሰው መስጠትም ጥሩ አይመስለኝም። ስምዖንና ሌዊ ለብቻቸው ምክር መከሩ ይላል። የልያ ልጅ ስምዖን ምን ነካ? እንደኛ ተገረዙ እንላለን፣ የቃል ኪዳን ልጆች ነን እንላለን። ከተገረዙ በሶስተኛው ከባድ ቁስል እያንዳንዱን እናርዳለን አለ ስምዖን። ሰይጣናዊ ሐሳብ አፈል። ያዕቆብ አያውቅም ይሄንን። ሌዊም በየዋህነት የተከተለው፣ ስለዚህ ነው ክህነት የተሰጠው። ለስምዖን ግን አልተሰጠው። በሶስተኛው ቀን ሁሉ በተገረዙ ሰዓት እያንዳንዱን ቤት ማንኳኳት ጀመሩ። ተገርዘሃል? አልተገረዝኩም። ተገርዣለሁ፣ አሳየኝ። ሸክ አንገቱ። የከተማውን ወንድ የለም፣ ሴት የለም፣ ሕፃን የለም፣ በሙሉ በደም ሞሉት። ከተማውን አቃጠሉት፣ እንስሶቻቸውን ማረኩ። ያዕቆብ ደነገጠ። የዛ ሁሉ ደም ጎርፍ በበሩ ጋር ሲያልፍ ደነገጠ። ፓትርያርኩ ደነገጠ። እግዚአብሔር ቃል አስመስላችሁ እንደ ኤልዛቤል ለቃል ኪዳን የቀናችሁ መስላችሁ መጽሐፍ ቅዱስን ጠቅሳችሁ ግርዘትን የሰው ልጆችን ሁሉ ትቀላላችሁ። አንድ ዲና ብትደፈር ከተማው ሁሉ ያልቃልን? ያዕቆብ ደነገጠ። የራስ ጉዳይ አሉት። እንደ ጋለሞታ ሴት እህታችን ያደርግብናል፣ የእጃቸውን ሰጠናሉ። አልተጸጸቱም። ከከተማ ሊያጠፏቸው ነገስታት ተሰብስበው ነበር። ስለ ቃል ኪዳኑ ጣልቃ ገብቶ ፍርሃት ለቀቀባቸው። ያዕቆብንም ተነሳና ሂድ አለው። ያ ምዕራፍ የሞት ምዕራፍ ነው። ራሔል የሞተችበት ነው። የራሔል ደንገጡር የሞተበት ነው። 3 ነው 4 ሞት የተስተናገደበት ምዕራፍ ሆነ። ጨለማው አንኳኳው። እንዲያውም ያዕቆብ በትንቢት ቃል ምን ይላል? ስምዖንና ሌዊ በሬ አስነከሳችሁ ይላቸው። በሬ ስታጠብቁት በሬ፣ እህል የሚያርሰው በሬ፣ ስታላሉት በር ነው። በዕብራይስጡ ሁለቱም አንድ ነው። የተነከሰ በሬ አረጋችሁኝ አይደለም፣ የተነከሰ በር አረጋችሁኝ። እንደ ልቤ መራመድና መከፈት አልቻልኩም ብሎ ርግማንን ለእድሜያቸው መጨረሻ አስቀመጠላቸው። ስምዖን በጣም ስጋዊ ሐሳብ የተጠናወተው ስለሆነ እሱን ካላሰረ በሰላም አይሄዱም። ሌላን አስሮ ጣራ ፍቅሮ ይገባል እንጂ ሰላማዊ ምርጫ አይሆንም። ታውቃላችሁ። ስለዚህ አሰረው። ሊበቀለው አይደለም፣ ፍቅር እንዲያስተምረው ይሆናል። እና ሌሎቹን በአያቤታቸው ላይ ገንዘብን አስቀምጦ በሰላም ሂዱ አላቸው። ወደ አባታቸው ስንዴ ለመስጠት ሲሄዱ አንዱ ከጆንያው አፍ ላይ ገንዘቡን ገፈራ ለአህያው ሊሰጥ ሲፈታ ገንዘቡ ወደቀችለት። ገንዘብ አገኘው አላቸው። ያዕቆብ ልጆች ምን አሉ? የአብርሃም ይስሐቅ ያዕቆብ አምላክ ብር ሰጠናል አሉ። ሁሉም ደነገጡለት። ብር ያስደነግጣል። ፍቅር የሌለው ታውቃላችሁ፣ ምንም ነገር አድርጉለት ዘላቂ ሰላም እንደሌለው ነው። ለክፎች ሰላም የላቸውም። ያዕቆብም ደነገጠ። ብሩን አይቶ በሉ፣ እህሉ ሲያልቅ ድጋሚ ሂዱ አላቸው። አንሄድም አሉ። ለምንድን ነው የማትሄዱት? ያ የግብፅ ንጉሥ የሚመስል ሰው ትንሹን ቢንያምን ካላመጣችሁ ፊቴን አታዩ ብሏል። ቢንያምን ስጠን አሉት። አልሰጥም። ትልቁ ምን እንደሆነ አላውቅም። ሞተ ብላችሁ እስካሁን ማቅረብ ይሻለሁ። የቀረኝ አይኔ ያረፈበት ከመወደው ሚስት የወለድኩት አንድ ነገር ቢሆን በድንጋጤ ነው የምሞተው። አለቅም አለ። እነሱም አንሄድም አሉ።
ረሃቡ እየጦዘ መጣ ማለት ነው። ሮቤል እጁን አወጣ። የሊያ ልጅ ሮቤልን መጣው ድጋሚ አባዬ ልጁን ስጠኝ። ለምንድን ነው የምሰጥህ አለው። ቢንያምን በሰላም ባላመጣው 2 ልጆቼን ግደላለሁ። 2 ልጆቼን ግደል? ምን አይነት ጭንቅላት ነው ያለ አንተ? አያት የልጅ ልጆቹን እንዲወድ አታውቅምን? ቢንያም ቢሞት ያንተን 2 ልጆች አንቄ ልግደልን? አዎ ግደላቸዋለሁ፣ ውጣልኝ አለ። በጣም የሚያበሳጭ ሰው ሆነ። ስንፍና ያደረበት ሰው ሆነ። ለበጎም ነገር የማይበቃ ሰው ሆነ። ከፍታውን ይዞታል እንደ አክቲቪስት። የሚረጨው ግን የሞትና እርግማን። ግድ የለውም ስለ ሕፃናት፣ ግድ የለውም የሰው ዋጋ። ምንም ኃላፊነት የሚሰጠው አልሆነም። አልሰጥም አለ ያዕቆብ። ሞገስ አጣ ማለት ነው ሮቤል። ከዛ እግዚአብሔር ሌዊን አልፎ ስምዖንን አልፎ በይሁዳ ላይ ስራ ጀመረ። እጁን አወጣ። ምን ፈልገህ ነው አለው። ቢንያምን ስጠኝ ለኔ ያለው። አልሰጥም። ለምን እንደምሰጥህ አለው ያዕቆብ። ልጆቹ ሞተውበት የሰው ዋጋ የገባው አይደለም፣ የልጅ ዋጋ የገባው ከሁሉም ይበልጥ ፍቅር የቀባው ይሁዳ ቢንያምን በሰላም ባላመጣው ራሴን ዋስ አስይዛለሁ፣ በዘመን ሁሉ እርጉም ልሁን። ከዚህ ንግግሩን ማብራራት ትችላላችሁ። እንደቀደመ በ20 ብር ልጁን የሚሸጥ አይምሰልህ፣ አቃጥሎ ምን አይምሰልህ። አሁን ተለውጫለሁ፣ የሰው ዋጋ ራሴን አስይዛለሁ አሉ። በያዕቆብ ፊትም ሞገስ አገኘ። ጎሽ በፊቴ ሞገስ አግኝተሃል፣ ቢንያምን በአንተ ዋስትና ውሰደው። ስለዚህ እዛ የግብፅ ንጉሥ ፊት እግዚአብሔር ሞገስ ይስጣችሁ፣ ስምዖንንም ያስፈታላችሁ፣ በሰላም ሂዱ። ነገር ግን ይሄን ከርቤ፣ ይሄን ዕጣን፣ ይሄን ሰንደል፣ ይሄን ቴምር ስጡት። ዮሴፍ ስንዴና ከርቤ አይደለም የፈለገው። ዮሴፍ ቴምር አይደለም፣ ዮሴፍ ሰንደል አይደለም፣ ዕጣን አይደለም። የሚፈልገው ብርቱ ነገር አለ። አልገባቸውም ወንድሞቹ። ቢንያሚን ይዘው ሄዱ ማለት ታሪኩ እንደምታውቁት አየው። ስቅስቅ ብሎ ሊያለቅስና እላው ላይ ሊጠመጠም ፈልጎ ነበር። ፍቅርን ካላየው አልገለጥም። ይሄ ትንሹ ልጅ ይሄ ነውን? አዎ እግዚአብሔር ይባርክ። ሽማግሌው ደህና ነው? ደህና ነው። ባኞ ቤት ገብቶ አለቀሰ። ልቡን አስታግሶ መጣ። 100 አለቃ እነዚህ ልጆች ቤተ መንግስት አስገባልኝ። ለምን? ንጉሥ ሆይ ከኔ ጋር ምሳ ይበላሉ። ካንተ ጋር ምሳ? ዕብራውያን ካንተ ጋር ምሳ? ንጉሥ ሆይ አዝዣለሁ። ቤተ መንግስት ምሳ ከኔ ጋር ይበላሉ። ተነገራቸው ማለት ነው። እና በቁመታቸውና በእድሜያቸው ልክ በቤተ መንግስት ምንጣፍ ውስጥ ታውቃላችሁ፣ ሶፋ ላይ የግብፅ የፈርዖን ቤተ መንግስት ልዩ ነው። ምሳ ከንጉሥ ከሚመስል ሰው ጋር ሊበሉ ተቀመጡ። አቤት የአብርሃም የይስሐቅ ያዕቆብ አምላክ ብለ ፈርዖን ቤተ መንግስት በህልማችን እንኳን ማናስበውን እግሮቻችን አቀና፣ በርን ከፈትክልን፣ እናመሰግንሃለን አላሉ። ሄዳችሁ ይሁት አብልቶ ሊገለን ነው። አላማረንም። መንቀጥቀጥ ያዛቸው። በላት ተደፈቁ። ለምን? ፍቅር ስለሌላቸው የእግዚአብሔር ሥራ ሊገባቸው አልቻለም። በረከቱን ሊያጣጥሙ አልቻሉም። እድሜያቸው በሰቀቀንና በድንጋጤ አለቀ። ዮሴፍ ገብቶታል። ሲያይ ይንቀጠቀጣሉ። አንዳንዱ ላቡን ይጠርጋል። ምን ሆናችኋል? ዘና ፈታ በሉ ብሉ እንጂ። እሺ ጌታ ሆይ። እያዩት እየበሉ ሳሉ ሊያባብሉት ሞከሩ። ያው አባታችን ሰንደል ልኮልሃል፣ ሽቶ ልኮልሃል፣ ቴምር ልኮልሃል። ማይ ሰንደል አጣው፣ ወደ ካዝና ውሰዱት። ፍቅርን ካላየው አልገለጥም። ዮሴፍ ክችች ዕብራይስጥ እንደማያውቅ በአስተርጓሚ ያወራቸው ጀመረ። ከፊታቸው በጣም ራቀ። እንቆቅልሽ ሆነ። ህልም የሚያዩ ሆነባቸው። አብልቶ ከጨረሰ በኋላ ላካቸው ማለት ነው። የሴኩሪቲውን ሰው የደህንነቱን ሰው ይችን የወርቅ ዋንጫ በቢንያም ስልቻ ውስጥ ደብቅልኛል። ድንቅ ነው። አየች። የበሉትን ሳያጣጥሙ በጣፍናስ በር ላይ ገና ሲደርሱ በጀነራል የሚመራው ፌደራል ከበባቸው። ምን ነው? ለምን ነው የከበብከን? ሌባ ሁሉ መልካም ባደረገ ክፉ ታደርጋላችሁ። ክፉና ደጉን የሚያውቅ ዋንጫው ይሰረቃል ወይ? አራፍን አታበላሽ። ብሩ በስተት እንደሆን ብለን የመለስን እኛ ከንጉሥ ቤት ወርቅ እንዴት እንሰርቃለን? ኖ ተፈተሻለህ። ወሬ አይደለም። እንዲያውም ቃል እንግባልህ፣ የወርቅ ዋንጫ የተገኘበት ለዘላለም ባሪያ ይሁን በአንዳ። ፍታ ሮቤል፣ ፍታ ስምዖን፣ ፍታ ሌዊ። የሁሉስ እንዴት ተዘረገፈ? የለም። የሁሉ ልብ የተንጠለጠለበት ቢንያም ላይ ወርቋ ዱባል። አቤት ሄዳችሁ በእውነት ታሪኩ የሚያስገርም ነው። አንድ ሌባ እግዚአብሔር ይልህ የሥራህን ይስጥህ አላሉትም። ትንሽ የገባቸው ይመስለኛል። ቢንያም ወደ ኋላ ሁኑ። ምን እንላለን? ኃጢአታችን ገለጠው። ኖ ኃጢአቱን ገለጠው አይደለም። ገብቶናል። አሁን የሁላችን አንዱ ሲታመም ሁላችን ታመምን። አንድ አካል እኮ ነን። ስለዚህ አንፈርድበትም። ቀዝቃዛ ሌባ አንለውም። እግዚአብሔር የሁላችን አጥን የምን የሁላችን ነው።
ሌባው ብቻ አንገቱ በሰንሰል ታስሮ ንጉሥ ፊት ይቆማል። ቢንያም ታስራ የሰረቀው ማስረጃ አንገቱ ላይ ተንጠልጥሎ በንጉሱ ፊት ቆም፣ በዮሴፍ ፊት ቆም። ይደረጋል። መልካም ባሮክ ክፉ ይደረጋል። ሚስጥርን የሚያውቅ እንደኔ ያለ ሰው ሚስጥርን እንደሚያውቅ አታውቁምን? ማን በፊቱ ይቁም ታውቃላችሁ? ሮቤል አቅም የለውም። ሌዊ፣ ስምዖን አቅም የላቸውም። እግዚአብሔር በምድረ በዳ ያስተማረው ከሁሉ የሚበልጠው የሰው ዋጋና ፍቅርን የተረዳው ይሁዳ በፊቱ ቆም። ንጉሥ ሆይ አትቆጣኝ፣ ቃል እንድናገር ፍቀድልኝ። በመንፈስ ቅዱስ የተቀባ የአዲስ ኪዳን ወንጌል የሚሰብክ ነው ይመስላል። አባት አላችሁ? ስንት ልጆች አሉት አልከን። አምጡ እንደምትለን ብናውቅ አንነግርህም ነበር። ነገር ግን አምጡ ብለህ ድርቅ አልክ። ትልቁን አውሬ በልቶታል። ከሚወደው ሚስቱ የወለደው ቢንያም እሱ ነው። እናቱ ሞታለች ታውቃለህ። በእጃችን እንደሌለ ባየ ጊዜ ድንገት ይሞታል። ወይ ስትሮክ ይዘዋል ወይ ይወድቃል። በምንም አይነት 100% እርግጠኛ ነኝ። እለምንሃለሁ አንድ ነገር ማየት አልፈልግም። ምን ማየት አትፈልግም? የአባቴን ሐዘን ማየት አልፈልግም። ይበቃኛል በፊት ያሳዘንኩት። እና ሌባውን ልቀቀው ነው የምትለኝ? ኖ፣ ሰዎች ሳይሰሙ ለጉራ እንዳይመስላቸው በጆሮ ልናገር። ወደ ጆሮ ተጠጋ ይላል። የሚገርም ነው። ተጠጋው። በፍቅር ውስጥ ፍርሃት እንደሌለው በጆሮ ምንድን ነው የምትነግረኝ አለው። ልጁን መግደል ነው የምትፈልገው? ማሰር ነው? በሱ ፋንታ ነው ያለው። እሱን ልቀቀው። በሱ ፋንታ እኔ ያለው በ20 ብር እንደሸጥክ ሁሉ አቃጥል እንዳላልክ ሁሉ አሁን ነፍስህን ለወንድም ትሰጣለህን? እሰጣለሁ። 4 ነጥብ። ገብቶኛል። መለኮታዊ መንገድ ገብቶኛል። የክርስቶስ መንገድ ገብቶኛል። እንደ ቀደመው መሆን አይምሰልህ። በሱ ፋንታ እኔን ግደልኝ። የጉልበት ሥራ ማሰራት ነው አለው። ማሰር ነው አለው። የፀሐይ ብርሃን ሳይቅ ጨለማ ቤት ማሰር ነው አለው። የፈለከውን አድርግ። እሱን ልቀቀው። እኔ ዋስሆኛለሁ። የሚፈልገው አጋፔ ፍቅርን አየ ዮሴፍ። ኖ ሞር ትርጉም። ከዚህ በኋላ መንከራተት የለም። እኔ ወንድማችሁ ዮሴፍ ነኝ። ወንድማችን ዮሴፍ። እስካሁን ለምን ተደበቅ? እስካሁን ለምንድን ነው በህልም የምትናገረን? ባስተርጓሚ ይሄን እስካገኝ ነው። ብር አጥቼ አይምሰልህ፣ ማዕድን አጥቼ አይምሰልህ፣ ከብት አጥቼ ስልጣን አጥቼ እንዳይመስላችሁ። ከሁሉ የሚበልጠው ፍቅር ምን እንደሆነ እስክታውቁ መሬትን ሰማይን ያዝኩ። አሁን አገኘሁት ይሁዳ። በተለይ አንተ ውስጥ አገኘሁት። ገብቶሃል ይሁዳ። የግብፅን ሀብት ሁሉ ብሰጥህም ለክፉ እንደማታውለው ገባኝ። ሰው ተኮር ሆንክ። ባልንጀራዬ ከኔ ይሻላል ላልክ ነፍስህን ለሌባው አሳልፈ መስጠት ጀመርክ። ብራቮ ይሁዳ። የይሁዳ መልክ ተቀየረ። ይገርማችሁ። ተላቀሱ። በቃ ለክፉ አደረጋችሁት፣ ለበጎ ያደርገዋል። ገና ይጎበኛችኋል፣ ያወጣችኋል፣ ያደርሳችኋል። አጽናናቸው። ያዕቆብም የነፍሱ ሕይወት ታደሰች ዮሴፍ እንዳለ ሲሰማ። 70 ሰዎች ይዞ ወደ ጌሴም ምድር መጣ። ልጆቹ ሁሉ ከያዕቆብ ጋር አሉ። ጌሴም ጋር ሲደርስ ያዕቆብ አልሄድም አለ ወደ ግብፅ። ለምንድን ነው የማትሄደው? የምትወደው ዮሴፍን እኮ ልታይ አንድ እርምጃ ነው የቀረህ። ነው ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ወደ እኔ ይቀርባሉ። ጠቅላላ እዚህ ትቆማላችሁ። ብቻህን አንተ ወደ ግብፅ እልክሃለሁ። የጠፉትን አስተራራቂ አደርግሃለሁ። አይደለም አምባሳደር አደርግሃለሁ፣ ሚሽነሪ አደርግሃለሁ፣ መልእክተኛ አደርግሃለሁ። ሂድ አለው። ሁሉ ቆሙ። ይሁዳ ብቻውን በሰረገላ ወደ ቤተ መንግስት። አቤት ያቺ ጉዞ! ሰማያት ተከፍተው ሰላም እንደ ወንዝ በልቡ ሲፈስ ማየት ትችላላችሁ። ብቻውን ገዢ ሆኖ በላጭ ሆኖ ይሁዳ መጋረጃው ተቀደደለት። ይሁዳ አባቴ ታለ አባቴ እኔን ተከተል። አባትን ከፈለክ መሪውን አዙሮ ይሁዳ ከፊት ዮሴፍ ከኋላ መከታተል ጀመሩ። በጌሴም ድንበር ላይ ይሁዳ አሳየው። አባትህ ያውላ። ዮሴፍም ከሰረገላ ወረደ፣ ሮጠ፣ አንገቱን አቅፎ አባቱ ለረጅም ሰዓት አለቀሰ። በይሁዳ ልብ ውስጥ ምን አይነት ጸጋ ይፈስ ይሆናል! በዓለም ላይ ከሚገኘው ሀብት ሁሉ በላይ የሰማይ መላእክት ያጨበጭባሉ። ብራቮ ይሁዳ! አገኘው ሚስጥሩ፣ አገኘው የህይወትን መንገድ፣ አገኘው የበትረ መንግስትን የበላጭነትና የገዥነት ዘንግ። ከተላቀሱ በኋላ በግብፅ ኖሩ። አሁን ልሞት ነው። የመጨረሻውን በረከት እንዲያገኛችሁ የያዕቆብ ልጆች ተሰብሰቡ። አይኔ እውር ነው በእርግጥ፣ መንፈሴ ግን አሁን ብሩህ ነው። በጨርቅ እንደማለቅስ አይምሰላችሁ። ሚስጥርን አውቃለሁ። ከጽዮን ተራራ ይልቅ ከአፌ ቃል የሚወጣው መሬት አይወድቅም። በመጨረሻው ዘመን የሚያገኛችሁን ትንቢታዊ ምረቃ ልመርቃችሁ ቁሙ አላቸው። እንደ ዛሬ ማታ እንዲሞት እንደ ዛሬ ጠዋት ልጆቹን ደረደራቸው።
ያዕቆብ ሳይሆን መንፈስ ቅዱስ በያዕቆብ ንግግር ጀመረ። የሁሉም ልብ ከአፉ የሚወጣው ቃል መቀልበስ አትችሉም። መረቃት የሚመስል ታላቅ ትንቢታዊ ቃል ከያዕቆብ አፍ ይወጣ ጀመረ። የልጅ ልጆቻቸውን ሁሉ ፍጻሜ የሚወስን ቃል ከያዕቆብ ከፓትርያርኩ ሊወጣ ነው። ማባበል አትችሉም። ማብራሪያ አትጠይቁም። ይግባኝ የለውም። በያዕቆብ የፍርድ ወንበር ፊት ቆም። ሮቤል አለው። አቤት አባቴ። ሮቤል ጠብቆ ነበር። የብኩርናዬ መጀመሪያ አለው። አሜን ሃሌሉያ ማለት ሳይጀምር አይቀርም። የጉብዝናዬ መጀመሪያ አለቅነት ላንተ አይሁን። አይሁን ለምን አባዬ? የአባትህን አልጋ አርክሳል። እናስ አንድ ቀን ብተኛ የዘርዘቦችን ሁሉ አሰርከው እኮ አባቴ። አለቀት። ማብራሪያ የለም። እኔ እንዳልመስልህ እግዚአብሔር በእኔ አድሮ እጅህን እየሰጠ አለቅነት ላንተ አይሁን። አልጋዬን አርክሳል። ስምዖንና ሌዊ አቤት አባዬ። ቁጣችሁ ጽኑ ነው። አሜን። አንድነታችሁ በጣም ታላቅ ነው። አሜን። በምድር ላይ ተበተኑ። ለምን? በገዛ ቁጣችሁ በሬን አስነክሳችኋል። ያልተገራ ቁጣ ንጹሕ ደምን አፍስሳችኋል። እግዚአብሔር በምድር ይበታትናችሁ። ማብራሪያ የለም። ተዘጋ። ይሁዳ አቤት አባዬ። ይሁዳ ሄዳችሁ አንብቡት። ድንቅ ነው። የወንድሞች ገዢ ትሆናለህ፣ በትረ መንግሥት ካንተ ይወጣል። ልጄ ይሁዳ በምድር ላይ የሚነግሰው ገዢ እስኪመጣ ድረስ አንተ ዘር ካንተ ጉልበት ውስጥ መሲህ ይወለዳል። የወንድሞች ሁሉ ገዢ የሚሆን በትር ትወልዳለህ። ይሁዳ መንፈስ ቅዱስ ፊተኛውንና ታላቁን በረከት ሰጠ። የክብር ዘውድ ጫነለት። ፍጻሜውን እኔ የይሁዳ ልጅ ነኝ ብሎ ኢየሱስ ሊጠራው አላፈረበትም። የይሁዳ አንበሳ ነኝ ይለዋል። በሌላም ቦታ ስታዩ በአዲስና በብሉይ ኪዳን ገዢ ሆኖ ቁጭ አለ። የይሁዳ ብልጫ ከሌዊ ከራሔል ልጆች ከሌዊ ልጆች ከዚች ከያዕቆብ ሚስት ከልጆች ከአራቱ ይሁዳ እንዴት በላጭ ሆነ? ከሊያ ልጆች ከፓትርያርኮች ሁሉ እንዴት በለጠ? ከፓትርያርክ ልጆች ፊተኛው ያላማረለት ይሁዳ፣ ሁለተኛው ሕይወቱ እንዴት ማርሽ ቀየረ ይሁዳ። ስለ አንድ ነገር ነው እንደምታውቁ። ከሁሉም የሚበልጠው ፍቅር ምን እንደሆነ ገባው። የሰው ዋጋ ገባው። ከሰማይ በታች እግዚአብሔር ከሰው ውጭ አጀንዳ እንደሌለው ገባው። አይደለም የሰማይ ብርሃን በልቡ በራል። ለኢትዮጵያ ሕዝብ ምን ትመኛለህ ብትሉኝ ወገኖች ሆይ እግዚአብሔር የልቦናችን አይኖች አብርቶ የሰው ዋጋ ይግባል። አሜን። ብዙ ጸሎቴ ታላላቅ ግድቦች ሳይስተጓጎሉ እንዲፈጸሙ ጸልያለሁ። ሰላማዊ ሽግግር እንዲሆን እመኛለሁ። በብሔር በቋንቋና በነገዶች ሁሉ ላይ ፍቅር እንዲሆን እመኛለሁ። ከሁሉ በላይ የሆነው አጋፔ ፍቅር፣ አንተ ከኔ ትሻላለህ የሚለው አይደለም፣ በሰማይ ሚዛን የሚደፋው ፍቅር እንድንሞላ ኢየሱስ ይርዳል። እንደ ቀጣዩ ይሁዳ ወይም እንደ ዮሴፍ ሕይወት ይህን ፍቅር የሆነውን መንገድ እንዲገለጥልን፣ ቂመኞች እንዳንሆን፣ የሰው ነገር ጉዳይ የማይኖረን አይደለም፣ ሰው ጉድጓድ ገብቶ እንጀራ ምን በላ እንዳንሆን፣ ለከተማ እየተቃጠለ በቆሙ እየተቀበረ ቲቪ አይተን ዝም ብሎ ምን በላ እንዳንሆን፣ በእውነት ሰውን ለገንዘብ ብለን የምንሸጥ እንዳይሆን፣ ይቃጠል እንድን የእጁን ሰጠው እንዳንል በእውነት እና እንደ ይሁዳ እንደ ፓትርያርኩ ይሁዳ እግዚአብሔር የተለወጠ አእምሮ ለሀገራችን ሕዝብ ይስጥ።